አዲስ 1879 ውድ የአዲስ 1879 ቤተሰቦች ዝግጅታችንን ሰብስክራይብ ያድርጉ፣ ለወዳጅ ዘመዶ ያጋሩ፣ የሚሰማዎትን አስተያየት ይስጡን። ይህን ዝግጅት አድምጠው አንዳች ቁም ነገር እንደሚያገኙ እርግጠኞች ነን። እነሆ ወደ ታሪካችን፣ ወደ ወጋችን፣ ወደ ጫወታችን እንለፍ። ስለ ቤተሰብነቱ ከልብ እናመሰግናለን። አዲስ 1879 ይህ የአዲስ 1879 የራስጌ ማስታወሻ ነው። እሁድ ታኅሳስ 17 ቀን 1980 ዓመተ ምህረት አዲስ አበባ ስቴዲየም ከአፍ እስከ ገደፉ ግጥም ብሎ ሞልቷል። 15ኛው የምስራቅና መካከለኛው የአፍሪካ ዋንጫ የፍጻሜው ጨዋታ እየተካሄደ ነው። ጨዋታውን ለመከታተል የወቅቱ ፕሬዝደንት ጓድ መንግሥቱ ኃይለ ማርያም ተገኝተዋል። ለፍጻሜ ጨዋታ የደረሱት ኢትዮጵያና ዚምባብዌ ነበሩ። በጨዋታው አቻ በመሆናቸው በመለያ ምት ሊለያዩ ተወስኗል። ወሳኝ ሰዓት ላይ ናቸው። አሸናፊው የምስራቅ አፍሪካ ዋንጫን ይወስዳል። ያገባሉ ተብለው የተጠበቁት ሁለቱም በቀለ ብርሃኑና መንግሥቱ ሁሴን በመሳታቸው በስቴዲየሙ ድንጋጤ ተፈጥሯል። ሁለቱም እኩል 5 ምት መጥተዋል። ከዚህ በኋላ አንድ ጊዜ የመምታት ዕድል ያገኛሉ። 6ኛውን የዚምባብዌው እግር ኳሰኛ መታና ሳተ። አሁን ተራው የኢትዮጵያ እግር ኳሰኞች ነው። መቺ አልተመደበም። ሌሎቹ ፍራቻ ላይ ስለነበሩ እንዳይጠሩ ፊታቸውን አዙረዋል። 6ኛው መቺ ስላልተወሰነ በረኛው ተካበ ዘውዴ ለመምታት ተዘጋጀ። ተካበ ዘውዴ 2 ፍጹም ቅጣት ምቶችን ይዘዋል። አስራትና ሙልጌታ ቁጭ ብለዋል። ነገሩ ደስ አላላቸውም። አንዱ ወደ ኋላ ሲንፏቀቅ፣ ሌላኛው ከእርሱ ለመራቅ ብሎ ወደ ኋላ ሲንፏቀቅ ከቦታው እየራቁ ሄዱ። ተካበ ሁኔታውን ተመለከተ። ይሄ ወሳኝ ነገር ነው። አንድ ዕድል ነው ያለው። የበረኛውን ሁኔታ አይቷል። በደካማ ጎኑ ለመምታት አሰበ። ኳሱን ያዘና ሊመታ ተንቀሳቀሰ። ተካበ ምታ አልተባለም፣ ትዕዛዝ አልተሰጠውም። ግን የሚያምናቸው ስተዋል። እናም እርሱ መምታት ፈለገ። ወደ ቦታው እየሄደ ሳለ አስራት አዱኛ ተካበን ተኬ ቆይ እስቲ አለው። ዳኛቸው ይምታ ብሎ አከለበት። ተካበ ዘውዴ ዞር ብሎ ተመለከተው። ሊመታ የተዘጋጀ ሰው እንዳለ አወቀ። ተካበ ይናገራል። እኔ ቀድሜ ኳሱን ይዤ ሲሄድ አስራት ጠራኝና ለዳኛቸው ስጠው አለኝ። ችግር የለም እኔ እመታለሁ አልኩ። ነገር ግን ዳኛቸው ስለመጣ ለቀቅኩለት። እኔ መትቼ ስቼ ቢሆን ኖሮ በጣም እጸጸት ነበር። በሕይወቴ በኳስ ትልቁ መነሻዬ ይሄ ጨዋታ ነበር ብሎ ነበር። ታኅሳስ 17 ቀን 980 ዓመተ ምህረት የመጨረሻው የፍጹም ቅጣት ምት በዳኙ ገላግሌ ተደመደመ።
አሁን ዳኙ ሊመታ ነው በዚምባብዌ ላይ ዳኙ ተካበ ዘውዴ ይቀጥላል። የዚህ ድል እኔን አሳወቀኝ፣ በሕዝብም አመኔታ አሳደረብኝ። እኔ 4 ፍጹም ቅጣት ምት ይዤ ብንሸነፍ ማንም አያስታውሰኝም ነበር ይላል። ተካበ ዘውዴ ሲጀመር አጥቂ ነበር። ኮተኖች በረኛ ሲጠፋ ቁመቱን አይተው ግብ ጠባቂ ሁን ስላሉት ነው በበረኛነቱ የቀጠለው። የፍጹም ቅጣት ምት ሲመታም ሲይዝም ደግሞ ጎበዝ ነው። የዚያን ቀን ዳኛቸው ባይሄድና ተካበ መጥቶ ቢያገባ ኖሮ ጋዜጠኛ ደምሴ ዳምጤ ዳኙ ገላግሌ ማለቱን ትቶ ተካበ ገላግሌ ይል ነበር። እነሆ በእግር ኳስ ታሪካችን እንዲህ አይነት ደማቅ ታሪኮች ተጽፈዋል። አሁንም እንደነዚህ አይነቶች ደማቅ ታሪኮች እንዲጻፉ እግር ኳሰኞቻችን በርትተው ጠንክረው በሀገር ፍቅር ወኔ ኢትዮጵያን በእግር ኳሱ ማማ ላይ ለማስቀመጥ ተግተው እንዲሰሩ አደራ እንላለን። አሁን ዳኙ ሊመታ ነው በዚምባብዌ ላይ ዳኙ ሜዳውን እየዞሩ ነው። ሀገራችን ኢትዮጵያ በእግር ኳሱ በቀደመ ታሪኳ እጅግ አመርቂ ድሎችን አስመዝግባለች። አሁን ላይ ግን እግር ኳሳችን ከእድገቱ ይልቅ ወደ ኋላ እየተንሸራተተ መጥቷል። ችግሩ ምን ላይ ነው የሚለውን ቆም ብሎ ማየትና መመልከት ያስፈልጋል። እጅግ በርካታ ተመልካች ባለበት ሀገር ላይ እግር ኳሳችን እያደር መውረዱ ብዙዎችን እያስቆጨ ይገኛልና እግር ኳሰኞቻችን በፍጹም ወኔ በፍጹም እልህ እግር ኳሳችንን ከፍ ለማድረግ እንድትሰሩ አደራ እንላለን። አሰልጣኞችም እግር ኳሳችን ከፍ በሚልበት ደረጃ ላይ መስራት ይጠበቅባቸዋል። የእግር ኳስ ታሪካችን ብዙ ነው። ወደፊት እንደየአይነቱ እንመለከተዋለን። ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879